ወደ 1.2 ሚሊዮን ብር ይሆናል ማለት ነው። በዚህ በኩል ወደ መገናኛ፣ በዚህኛው በኩል ወደ 6 ኪሎ፣ በዚህኛው በኩል ወደ ካሳንቺስ፣ በዚህኛው ሳይድ ደግሞ ወደ 22 የሚወስድ መስቀለኛ መንገድ ጋር ያለ ነው። በሁለት አይነት መንገድ ይዘነው መጠና 50%ን ከፍለው 50%ን ደግሞ እየኖሩበት በ5 ዓመት ያለ ምንም ወለድ መክፈል ይችላሉ። ይሄኛውን ደግሞ ለማይመቸው ደግሞ እስከ 20 ዓመት ድረስ በትንሽ ኢንተረስት ቀስ እያለ እየኖረበት እያከራየው መክፈል የሚችልበትን ለየት ያለ የባንክ አማራጮች አሉ። ቆንጆ ማቴሪያሎች ናቸው። ሁሉም ኢምፖርትድ በሆኑ እቃዎች ነው የተገጠመላቸው። ይሄን የመሰለ ሰፋ ያለ ባልከኒ ደግሞ በተመሳሳይ ማስተር ቤድሩም ጋር እናገኘዋለን። አንደኛው ቤድሩም ጋር የልጆችን ጋር እናገኘዋለን ማለት ነው። ከጫካ ፕሮጀክት ጀርባ ወይም ደግሞ እንግሊዝ ኤምባሲ አጠገብ በዙሪያው ወደ 16 ኤምባሲዎች አሉ። የእንግሊዝ ኤምባሲ፣ የኬንያን ኤምባሲ፣ የቤልጂየም ኤምባሲ ጨምሮ ኢንተርናሽናል ትምህርት ቤቶች፣ ቤተክርስቲያኖች፣ መስጊዶች የሚገኙበት ነው። ለቦሌ በጣም ቅርብ ነው። ሃይዌይ መንገድ ነው ያለው። ሙሉ ፋሲሊቴት ያለበት ሰፈር ነው ማለት ነው። ሆቴል አፓርትመንት ነው። ሆቴል አፓርትመንት የሚያስበሉትን ሁሉም ነገር አሟልቷል። ፓርኪንግ አለው፣ ኤሌክትሪክ ቻርጅ ማድረግ ያለው፣ ቴራስ አለው፣ መዋኛ ገንዳ አለው፣ ጂም አለው፣ ስፓ አለው፣ የሀዘን የደስታ ማክበሪያ አዳራሾች አሉት፣ የልጆች መጫወቻ አሉት። ከ88 ሺህ ብር ወደ 65 ሺህ ብር በካሬ ይወርዳል። ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሰመር ሪል ስቴት ላይ ለማድረግ ችለናል። ሰመር ሪል ስቴት እንግዲህ አዲስ አሰራር ይዤ መጥቻለሁ እያለ ነው። ያ ማለት በሁለት አማራጭ የብድር አገልግሎትን ይዤ መጥቻለሁ። ያ ማለት በምትገዙት ቤት ላይ ያለ ወለድም በወለድም የምትከፍሉበት አማራጭ አለኝ እያለ ነው። ይሄ የብድር አማራጭ ምን ይመስላል? ቤቶቹስ ምን ይመስላሉ? አከፋፈላቸውስ እንዴት ነው? በምን ያህል ጊዜ ስትረከባላችሁ? የሚለውን መሰረታዊ የሆኑ ጥያቄዎች ይዘን ወደ ድርጅቱ እንሄዳለን። በድጋሚ እንኳን ደህና መጣህ። እንኳን ደህና ቆያችሁን። እንግዲህ ቅድም በመግቢያችን ላይ ለመግለጽ እንደሞከር ነው አንዴ ቤቶች ላይ የተሰማሩ ድርጅቶችን እየቃኘን እናቀርባለን እና ዛሬ ደግሞ እናንተን መርጠናል። ራስህን ከማስተዋወቅ ጀምረህ ድርጅቱ ማን ነው፣ በዚህ ዘርፍ ላይ ከተሰማራ ምን ያህል ጊዜ ሆነው፣ ምንስ ያህል ፕሮጀክቶችን ሰርቶ አስረክቧል፣ አሁንስ ምን አይነት ስራዎችን እየሰራ ነው የሚለውን ብትነግረኝ። መልካም። በድጋሚ እንኳን ደህና መጥተህ። የሽያጭ አማካሪ ነኝ። ሰመር ሪል ስቴት ባለቤቱ አቶ ሳሙኤል ይባላሉ። በአሜሪካን ቴክሳስ ዳላስ አካባቢ የ30 ዓመት ልምድ ያለ ቢዝነስማን ናቸው። በሞርጌጅ ብሮከርነት እና በትራንስፖርቴሽን ለ30 ዓመት ያክል አገልግሎት ሲሰጡ የቆዩና አሁን ደግሞ በሪል ስቴት ሴክተሩ 5 ዓመት ያክል ሆኗቸዋል። ይህን እዚህ ሴቶች አደባባይ የሚገኘውን ሳይታችን ጨምሮ +18 በ3 ዓመት ጊዜ ውስጥ ሰርቶ ሙሉ ለሙሉ አስረክቦ አሁን ደግሞ በአይነቱ ለየት ያለ አፓርትመንት እንግሊዝ ኤምባሲ አጠገብ እየሰራ እንገኛለን። ኦኬ፣ በጣም ጥሩ። እንግዲህ እንደነገርከኝ አሁን ያለንበት ይሄ ግንባታ በሴቶች አደባባይ አካባቢ የሚገኝ ነው። ይህም ደግሞ ተገንብቶ አልቆ ለነዋሪዎች ተረክቧል። ምናልባት እዚህ ላይ የቀሩ ስቶኮች ይኖራሉ? 2-3 ስቶኮች አሉ። ቤቱም እንደሚመስል አሳያለሁ። ቤቱም ደግሞ የዚህኛው ቤት ደግሞ ወደዛኛውን ቤት ወደ አዲሱ ፕሮጀክትም ስለወሰድ ነው ሲያልቅም እንደሚመስል ደግሞ ወስጄ ደግሞ ወደ ሳይት አሳያለሁ። በጣም ጥሩ። እሺ፣ ወደዛ ከመሄዳችን በፊት እንግዲህ ሰመር ሪል ስቴት እንደ ሪል ስቴት ከሌሎች ሪል ስቴት አንጻር ቢነጻጸር የእናንተ ሴሊንግ ፖይንት ወይ ደግሞ የእናንተ ልዩነት ተብሎ ሊጠቀስ የሚችለው ምንድን ነው? በጣም ጥሩ ጥያቄ ነው የጠየቀኝ። የኛ ለየት የሚያደርገን ብለን የምናስበው አንደኛ ከተባልንበት ጊዜ ነው ቀድመን እያስረከብን ያለ ነው። አንድ ፕሮጀክት ከጨረስን በኋላ ነው ወይ ሌላ ፕሮጀክት እየሄድን ያለ ነው። የምንጠቀማቸው ቴክኖሎጂዎች ለየት ያሉ ናቸው። ፖስቴሽን ቴክኖሎጂ ነው፣ በደንብ አስረዳሃለሁ ምን እንደሆነ። ከዛ ውጭ ደግሞ በአንድ ወር ውስጥ እስከ 3 ስላቦችን መስራት የሚያስችል በፍጥነቱ ለየት ያለ ዘመናዊ የሆነ ቴክኖሎጂ እየተጠቀምን የምንሰራው። በዲዛይን ዋይዝም በሎኬሽን ዋይዝም ፕራይም የሚባል ሎኬሽን ነው የምንጠቀመው። በጣም ጥሩ። እንግዲህ ሰው ቤት ሲገዛ የሚያስባቸው መሰረታዊ የምንላቸው ነገሮች አሉ። ከነዛ ውስጥም አንደኛው የአከፋፈል ዘዴ ነው። ስለዚህ እናንተ ስትነግረኝ ቅድም እንደውም የድርጅቱ ባለቤት ወይ ደግሞ የዚህ ፕሮጀክት ባለቤት በውጭው ዓለም በግንባታ ላይ ሲሰራ የከረመ ሰው ነው ብለኛል እና በውጭው ዓለም ደግሞ ይሄ ያከፋፈል ዘዴው ቀለል ብሎ ሰው በቀላሉ ቤቶችን መገበያየት እንዲችል እየተመቻቸ እንደሆነ ነው የምናውቀውና እናንተ ወይ ደግሞ ድርጅታችሁ የውጭውን ኤክስፒሪየንስ ወደ ሀገር ውስጥ ይዞ መጥቷል የምትሉት ምንድን ነው? በጣም ጥሩ ጥያቄ ነው። እኛውን ከውጭ ሀገር ይዘነው የመጣ ነው ኤክስፔሪንስ። ብዙ ጊዜ አሁን ውጭ ሀገር ጋር የሚደረገው ምንድን ነው ሪል ስቴት አልሚዎች ለደንበኞቻቸው ራሳቸው ያመቻቹላቸዋል። በረጅም ጊዜ እንዲከፍሉ የተለያየ አማራጮችን ያመጡላቸዋል። እኛም ወደዚህ ይዘነው የመጣ ነው ነገር ይሄ ነው። በሁለት አይነት መንገድ ይዘነው መጠና ምንድን ነው 50%ን ከፍለው 50%ን ደግሞ እየኖሩበት በ5 ዓመት ያለምንም ወለድ መክፈል ይችላሉ። ይሄኛውን ደግሞ ለማይመቸው ደግሞ እስከ 20 ዓመት ድረስ በትንሽ ኢንተረስት ቀስ እያለ እየኖረበት እያከራየ
ሰውየውም መክፈል የሚችልበትን ለየት ያለ ኤክስፒሪየንስ ይዘን መጥተናል ማለት ነው። በጣም ጥሩ። እንግዲህ አሁን ያልከኝን የአከፋፈል ዘዴ ተጠቅሞ አንድ ሰው ቤት ቢገዛ እናንተ ጋር ያለው ዝቅተኛ የቤት ዋጋ ምን ያህል ነው? እንዴትስ አድርጎ ነው ሊከፍል የሚችለው? በጣም ጥሩ። የኛ አከፋፈል በ8 ዙር ነው። ቅድመ ክፍያ ከ10% ጀምሮ ቀሪውን በፕሮግረስ ቤዝድ እየተሰራ እያየ ቀስ እያለ በ8 ዙር ከ10% ጀምሮ በ2 ዓመት ከ3 ወር የሚጨርሰው ይሆናል ማለት ነው። ኦኬ። እዚህ ላይ አሁን ያለንበት ሴቶች አደባባይ አጠገብ ያለው ሳይታችሁ ላይ ቀሪ ስቶኮች እንዳሉ ነግረኛል እና እነሱን ማየት ብንችል። በጣም ጥሩ። ሳይቶችን ሂደን ማየት እንችላለን። ኦኬ። አምፕላውስ አለ ያልኩ ቤት እዚህ ነው። ይሄኛው ነው። ከበሩ ሲጀምርልህ የዋተር ፕሩፍ ነው፣ ሳውንድ ፕሩፍ ነው። ፋየር ቢኖር ለ10 ሰዓት መቋቋም የሚችል ወደ 10 ቁልፎች ያሉት እጅግ በጣም ዘመናዊ በር ነው። ይሄ ቤት 264 ካሬ ባለ 4 መኝታ ነው። ኦፕን ኪችንም ትራዲሽናልም ኪችን አለው። ይሄ እንደምታየው ኦፕን ኪችኑ ነው። እጅግ በጣም ዘመናዊ በሆኑ ማቴሪያሎች የተሰሩ ኢምፖርትድ በሆኑ ለቀቅ ያለ ነው። በቂ ብርሃን አለው፣ በቂ ቬንቲሌሽን አለው። የኛ ሀገር ማህበረሰብ ደግሞ ጀስት በኦፕን ኪችን ብቻ ደስተኛ ስለማይሆንና አኗኗራችን ለዛ ስለማይመች ትራዲሽናል ኪችን ደግሞ በዚህ በኩል አለው። በዚህ በኩል ደግሞ ለሰራተኛዋ የራሷ መኖሪያና መታጠቢያ ያላት እንደ ኦፕን ስፔስ አለው ማለት ነው ከበረንዳ ጋር። ስለዚህ አሁን የምናየው እዚህ ጋር ኦፕን ኪችን አለ፣ እዚህ ጋር ክሎዝ ኪችን አለ፣ ዘን ደግሞ እዚህ ጋር የአጋዣችን ወይ ደግሞ የሰራተኛ ክፍል አለ። አዎ በትክክል በጣም ጥሩ። ይሄኛው ባለ 4 መኝታ ነው። 4 መኝታ ቤቶች 4 ባዝሩሞች አሉት። ከዚህኛው ሲጀምርልህ ይሄ ለእንግዳ የሚሆን የባዝሩማችን ነው። እዚህ ወደ ስንመጣ ደግሞ እጅግ ለቀቅ ሰፋ ያለ ሳሎን አለ። እዚህ ጋር የሊቪንግ ኤሪያ ነው ሰፋ ያለ ነው። እዚህኛው ጋር ደግሞ ዳይኒንግ ኤሪያ አለው። ዳይኒንግ ኤሪያው ቀጥታ ወደ ኪችኑ ነው ቅርብ ነው ማለት ነው። ይሄ ፐርፐዝሊ ታስቦበት የተሰራ ነው። ከዛ ውጭ ደግሞ እጅግ ሰፋ ያለ ባልከኒ ያለው ማለት ነው። ጥሩ ቪው ያለው ባልከኒ ያለን ማለት ነው። ኦኬ። ወዴት ነው የምናየው ማለት ነው? ከዚህ ወደ ሴቶች አደባባይ ወጣ ብዬ ደግሞ ላሳይክ። እንደምታየው ጥሩ ቪው አለው። አሁን ይሄ ወደ ሰሜን የሚያይ ነው ማለት ነው። ይሄ ደግሞ ወደዚህ ወደ ጫካ ፕሮጀክት የሚያያችን ነው። አሁን ያለነው 16ኛ ፎቅ ነው። በቂ ብርሃን፣ በቂ ቪው፣ ቆንጆ ቪው አለው ማለት ነው። ይሄን የመሰለ ሰፋ ያለ ባልከኒ ደግሞ በተመሳሳይ ማስተር ቤድሩም ጋር እናገኘዋለን። አንደኛው ቤድሩም ጋር የልጆችም ጋር እናገኘዋለን ማለት ነው። እዚህ ጋር ያየውን ቆንጆ ባልከኒ ደግሞ ከእያንዳንዱ መኝታ ቤት ጋር ደግሞ ላሳየ ማለት ነው። በጣም ጥሩ። ይሄኛው ማስተር ቤድሩማችን ነው። ቀጥታ እንደገባን ክሎዜት ነው የምናገኘው። ቆንጆ የሆነ በቅሉ ማቴሪያል የተሰራ ክሎዜት አለው። እዚህ ፊት ለፊቱ ደግሞ ለማስተር ቤድሩም ትልቅ ሰፋ ያለ ማስተር ባዝ አለን ማለት ነው። እንደምታየው ቆንጆ ማቴሪያሎች ናቸው። ሁሉም ኢምፖርትድ በሆኑ እቃዎች ነው የተገጠመላቸው። ይሄኛው ደግሞ ዋናው የማስተር ቤድሩም ቦታ ነው። 2 ክሎዜት አለው። በዚህ በኩል ቅድም ክሎዜት አይተናል። ተጨማሪ ክሎዜት እዚህ ጋር አለው። ሰፋ ያለ በቂ ብርሃን ያለው የሚያምር ማስተር ቤድሩም አለ ማለት ነው። በጣም ጥሩ። ሰፋ ያለ ነው ማስተር ቤድሩሙ ራሱ አንዳንድ ቦታ ላይ ሳሎን ሊመስል የሚችል ኤግዛክትሊ። ቅድም ሳሎኑ ጋር ያየውን ሰፋ ያለ ባልከኒ ደግሞ ራሱ ማስተር ቤድሩም ጋር ታገኘዋለህ ማለት ነው። እንደዚህ ሰፋ ያሉ ባልከኒዎች ማስተር ቤድሩም ጋር ሲኖሩ ለማንበብ፣ አየር ለመውሰድ፣ እንደምታየው ደግሞ ቆንጆ ቪው ማታም ጠዋትም ለማየት በጣም ያማረ ነው። እንደምታየው ሰፋ ለቀቅ ያለ ባልከኒ ነው ማለት ነው። በጣም አሪፍ። እዚህ ጋር ደግሞ እንደውም ስፋት ያለው እይታ ነው እያየን ያለ ነው አይደል? ወዴት ነው አሁን እዚህ ጋር ሆነን ማየት የምንችለው? ወደዚህ ወደ አዲሱ ወደ ጫካ ፕሮጀክት ወይም ደግሞ አዲሱ ቤተ መንግስት ማየት እንችላለን። ወደ ካሳንቺስ ማየት እንችላለን። ወደ ኦራይል ማየት እንችላለን ማለት ነው። ኦኬ። ስለዚህ ሴቶች አደባባይ እያልን ያለ ነው እዚህ ጋር። አሁን ሴቶች አደባባይ ዋናው ይሄኛው ነው ማለት ነው። ከኛ ሳይት ቅርብ አጠገብ ማለት ነው። በጣም ጥሩ። ሌላ ምናልባት እንግዲህ እዚህ ጋር ሆነ ይሄን ነገር ሳታዩ ኦር ደግሞ እዚህ ሰፈር ላይ ሰው ኢንቨስት ሲያደርግ ይሄን ጥቅም ያገኛል የምትለው ነገር ካለ ንገረን። ያው እንደምታየው የኛ ሳይት ፕራይም ሎኬሽን ጋር ነው ያለውና ለአንድ ሳይት ደግሞ በጣም ኢምፖርታንቱ ነገር መንገድ ነው። የኛ ሳይት እንደምታየው በዚህ በኩል ወደ መገናኛ፣ በዚህኛው በኩል ወደ 6 ኪሎ፣ በዚህኛው በኩል ወደ ካሳንቺስ፣ በዚህኛው ሳይት ደግሞ ወደ 22 የሚወስድ መስቀለኛ መንገድ ጋር ያለ ነው። ይሄ ለየት ያደርገዋል ብዬ አስባለሁ። በጣም ጥሩ። አሁን ደግሞ ወደ ልጆች መኝታ ክፍል ወደ 3 ቤድሩሞች ላሳይህ። ይሄኛው አንደኛው ቤድሩም ነው። የሚገርም ለየት የሚያደርገው ይሄኛው ደግሞ ከማስተር ቤድሩም ውጭ ራሱ ማስተር ባዝ አለው። ሌላ ሁለተኛ ማለት ሰፋ ያለ ነው። በቂ ብርሃን አለው። ክሎዜቱ ተገጥሞለታል። ቅድም እንዳልኩ ሁሉም ቤቶች የተለያየ ቪው አላቸው አላልኩ? ለምሳሌ ይሄኛው ቤድሩም አሁን እንደምታየው ወደ ሴቶች አደባባይ ቀጥታ ነው የሚያየው። በቂ ብርሃን አለው። የሚያምር ቪው ነው ያለው ማለት ነው። ከዚህ ስንቀጥል እዚህ ጋር ምንድን ነው? እዚህ ደግሞ 3ኛው መኝታ ቤት አለን ማለት ነው። 3ኛው ልጆች መኝታ ነው። ሁሉም ቤቶቻችን እንዳልኩ በቂ ብርሃን አላቸው። ይሄኛው በቂ ብርሃን አለው። ሰፋ ያለ ነው። ይሄኛው ደግሞ ለሶስቱ መኝታ ቤቶች ኮመን ባዝ ነው ማለት ነው። እዚህ ቤት አሁን 4 ባዞች አሉ ብያለሁ። 4ኛው ባዝ ይሄ ነው። ይሄ ለዚህኛው እና ለዚህኛው ኮመን። ለሁለቱ ቤድሩሞች እንደ ኮመን ባዝ ይሆናል ማለት ነው።
ይሄኛው ደግሞ የመጨረሻው አራተኛው ሰፋ ያለው ቤድሩማችን ነው። እንዳልኩ ይሄኛውም ሰፋ ያለ ነው፣ ለቀቅ ያለ ቤድሩም ነው። ክሎዜቱ ተገጥሞለታል። ተጨማሪ ደግሞ ባልከኒ ያለው ሰፋ ያለ ማለት ነው ይሄኛው። በጣም አሪፍ። እንዴት አየው? እኛ ቤቶች እንግዲህ ባልከኒ ብዙ ነው ያላቸው እና ቆንጆ ቪው ያለው ባልከኒ ያለ ሁሉም ቤድሩሞች ቪው አላቸው ማለት ነው ከባልከኒ ጋር። ትክክል። ኖርማሊ በጣም ነፃነት የሚሰማ አይነት ቦታ ላይ ነው የምትገኘው እዚህ ጋር ስትሆን ይህን ያህል ባልከኒ አንድ ቤት ላይ ማዘጋጀታችሁ፣ ለእያንዳንዱ ክፍል ደግሞ ነፃ የሆነ እይታ መፍጠራችሁ በጣም የሚደነቅና እኔም አፕሪሼት የማደርገው ነገር ነውና ከዚህ በመቀጠል ምናልባት ማየት የምንችለው ስለ ሌሎችም ቤቶች ወይ ደግሞ እዚህ ጋም ስላለው ቤት ዋጋቸውን እና የማስረከቢያ ሁኔታዎችን ገብተን ብናወራ መልካም። ይሄን ቤት በዚህ መልኩ አይተናል። አሁን ደግሞ እየሰራችሁ ያላችሁት ፕሮጀክታችሁ አለ። ያ ፕሮጀክታችሁ የት አካባቢ ነው የሚገኘው? ምን አይነት አማራጮች ናቸው ያሉት? የካሬ አማራጭ፣ ያከፋፈል አማራጭ፣ እዛ ጋር ያለውስ ዋነኛ የምትለው ጠቃሚ ለቤተሰቦቻችን ይጠቅማል የምትለው መሰረተ ልማት ምንድን ነው? ድርጅቱ ውስጥ ላይ ያለው አሜኒቲ ምን አይነት ነው? እነዚህን ነገሮች ንገረኝ እስኪ። መልካም። አሁን ተመር ሪል ስቴት ይሄን ካሰራው ሳይት ቀጥሎ አሁን እየሰራን ያለ ነው እጅግ በጣም ዘመናዊ ሆቴል አፓርትመንት እየሰራን እንገኛለን። ሳይቱ የሚገኘው ደግሞ ከጫካ ፕሮጀክት ጀርባ ወይም ደግሞ እንግሊዝ ኤምባሲ አጠገብ ከሚናሮል ህንፃ አጠገብ ነው የሚገኘው ማለት ነው። ሳይቱ እጅግ በጣም ነፋሻማ ቦታ ነው። በዙሪያው ወደ 16 ኤምባሲዎች በ3 ኪሎ ሜትር ራዲየስ ውስጥ የሚገኙበት ለመኖርም ኢንቨስት ለማድረግም በጣም የሚመች የተለያየ ካሬ አማራጭ ይዘላችሁ መጠናል። በጣም ጥሩ። ምን አይነት የካሬ አማራጮች ናቸው ያሉት? የካሬ አማራጮች ባለ 2፣ ባለ 3 እና ባለ 4 ናቸው። ባለ 2 138 ካሬ ጀምሮ፣ ባለ 3 152 ካሬ ጀምሮ፣ ባለ 4 ደግሞ ከ240 ካሬ ጀምሮ በተለያየ ካሬ አማራጭ ደንበኞቻችን ማግኘት ይችላል። ኦኬ። በምን ያህል ጊዜ ነው የሚጠናቀቀው? በ27 ወራት ውስጥ ኦልሬዲ እየተሰራ ነው ያለው። የምንጠቀመው ቴክኖሎጂ ፖስት ቴንሽን ቴክኖሎጂ ነው የሚባለው። በአንድ ወር ውስጥ እስከ 3 ስላቦችን መሙላት እንችላለን። ኦኬ። ጂ ፕላስ ስንት ነው ማለት ነው? ጂ ፕላስ 25 ነው። ቤዝመንት ፕላስ ጂ ፕላስ 25። መኖሪያ ብቻ ነው ወይስ ኮሜርሻል ማለት? ፉል መኖሪያ ነው። ቤዝመንት ፕላስ ጂ ፕላስ 25 ነው። እስከ 3ኛ ፎቅ ድረስ ፓርኪንግ ነው። 4ኛ ፎቅ አሚኒቲዎች ናቸው። ጂም አለው፣ ስፓ አለው፣ አዳራሾች አሉት፣ መዋኛ ገንዳዎች አሉት። ከ5ኛ ጀምሮ እስከ 25ኛ ፎቅ ድረስ አፓርትመንቶች ይሆኑና 25ኛ መጨረሻው ፎቅ ጋር ደግሞ ቴራስ ይኖረዋል ማለት ነው። ጋር መገልገያ ቴራስ ይኖረዋል። በጣም ጥሩ። አሁን ያልከኝን እነዚህን አማራጮች ሰው እንደየፍላጎቱ ለመግዛት ቢወስን ያከፋፈል ዘዴው ምን ይመስላል? በጣም ጥሩ። ከ10% ቅድመ ክፍያ ጀምሮ መግዛት ይችላል። የባንክ አማራጮች አሉን። 50% ፍሌክሲብል የሆነ ያከፋፈል ሲስተም አለን ማለት ነው። እንደ ምሳሌ ወስደን ቤተሰቦቻችንም ሂሳባቸውን እንዲሰሩ ዝቅተኛ ያልከውን የካሬ መጠን ውሰድና የዚህን ያህል ብር እንጠብቃለን፣ ይህንን ደግሞ በዚህ ያህል ጊዜ ይከፍላሉ ብለህ በቁጥር የተደገፈ ኢንፎርሜሽን ብትሰጠኝ። መልካም። ለምሳሌ 138 ካሬ ባለ 2 መኝታ አለን። ሙሉ ክፍያው 12 ሚሊዮን ብር ይሆናል። 10% ቅድመ ክፍያው ደግሞ ወደ 1.2 ሚሊዮን ብር ይሆናል ማለት ነው። ይህም መክፈል ለማይችሉ ደግሞ እስከ 2 ዓመት ተኩል ድረስ 50%ቱን 6 ሚሊዮን ብር ከፍለው 6 ሚሊዮን ደግሞ እስከ 20 ዓመት በሚቆይ የባንክ አማራጭ መክፈልም ይችላሉ ማለት ነው። ኦኬ። አሁን የነገርከኝ 10% ለሚከፍል የሚከፈል የገንዘብ መጠን ነው። ሰው ግን እንደየአቅሙ እንደየዝግጅቱ ከፍ አድርጎ ሊከፍል ይችላል። ከፍ አድርጎ ሲከፍል ምን አይነት ዲስካውንት ነው የምታደርጉት? መልካም። ለምሳሌ አሁን ቅድም 12 ሚሊዮን ብር ያልከውን የ138ቱ ካሬ ከፍ አድርጎ እስከ 100% ድረስ መክፈል ለሚችሉ ደንበኞቻችን እስከ 8.9 ሚሊዮን ብር ይቀንሳል ማለት ነው። በካሬ ወደ 65 ሺህ ብር አካባቢ ይሆናል ማለት ነው። ይወርዳል። ከ88 ሺህ ብር ወደ 65 ሺህ ብር በካሬ ይወርዳል ማለት ነው። ስለዚህ ጠቅላላ ክፍያ 8.9 ሚሊዮን ብር 138 ካሬ ባለ 2 መኝታ ይሆናል ማለት ነው። ቀጣዩስ ምን አይነት አማራጭ ነው የሚሆነው? አከፋፈሉንም እየጠቀስክ አይደለም? ቀጣይ አከፋፈሎችን ደግሞ በ8 ዙር የግንባታ ሁኔታውን እያዩ በ8 ዙር ይከፍሉታል ማለት ነው። በ8 ያልከኝን ቤቶች ስንገዛ እዛው እናንተ ጋር ወይ ደግሞ በፕሮጀክቱ ግቢ ውስጥ እንደ መሰረተ ልማት ወይ ደግሞ እንደ አሚኒቲ የምትጠቅሷቸው ነገሮች ምንድን ናቸው? መልካም። የእኛ ሳይት እንዳልኩ ሆቴል አፓርትመንት ነው። ሆቴል አፓርትመንት የሚያስበሉትን ሁሉም ነገር አሟልቷል። ፓርኪንግ አለው፣ ኤሌክትሪክ ቻርጅ ማድረጊያ አለው፣ ቴራስ አለው፣ መዋኛ ገንዳ አለው፣ ጂም አለው፣ ስፓ አለው፣ የሀዘን የደስታ ማክበሪያ አዳራሾች አሉት፣ የልጆች መጫወቻ አሉት። እንዳልኩ ወደ 1600 ካሬ ጋር ያረፈ ሰፋ ያለ ቦታ ነው ማለት። በጣም ጥሩ። እሺ፣ አካባቢው ላይ እንግዲህ የዚህን ያህል ኤምባሲዎች አሉ፣ እስከ 16 የሚቆጠሩ ኤምባሲዎች አካባቢው ላይ አሉ ብለኛል እና ከኤምባሲ ውጭ ማህበረሰቡ ሊገለገልበት ይችላል ብለህ የምታስባቸው እንደ ትምህርት ቤት፣ እንደ ሆስፒታል፣ ሌላ መሰረተ ልማቶች ምንድን ናቸው ያሉት? ሰፈሩንስ ደረጃ ስጠው ብትባል ምን አይነት ቫልዩ ይሰጠዋል? መልካም። የኛ አሁን
የሚገኝበት ሳይት እንዳልኩ ለአዲሱ ቤተ መንግስት ወይም ለጫካ ፕሮጀክት ጀርባ ነው። በዙሪያው ወደ 16 ኤምባሲዎች አሉ። የእንግሊዝ ኤምባሲ፣ የኬንያን ኤምባሲ፣ የቤልጂየም ኤምባሲ ጨምሮ እንዳልኩ ኢንተርናሽናል ትምህርት ቤቶች፣ ቤተክርስቲያኖች፣ መስጊዶች የሚገኙበት ነው። ለቦሌ በጣም ቅርብ ነው። ሃይዌይ መንገድ ነው ያለው። ሙሉ ፋሲሊቴት ያለበት ሰፈር ነው ማለት ነው። በጣም ጥሩ። ሰፊ ሰዓት ወስደን የተለያዩ ሀሳቦችን እያንሸራሸርን ቆይተናል። እናም ደግሞ የሰራችሁትንም ቤት ለማየት ችለናል። ለማጠቃለል ያክል ምናልባት ሰመርን በልዩነት እናንሳ ቢባል ቅድም ለማንሳት ሞክሬያለሁ። ይሄ ነገር ይለየናል ብለህ የምትለው ነገር ካለ በለንና ፕሮግራማችንን እናጠቃል። በጣም ጥሩ። ሰመር ሪል ስቴት ለየት የሚያደርገው ነገር አንደኛ ምንድነው ሰርቶ ያስረከበው ሳይት ሳምፕል ሃውስ ያለው እንደምታየው ለቀቅ ያለ ቤት በኳሊቲም ብትል በሎኬሽንም ብትል ፕራይም ሎኬሽኖች ጋር ነው የምንሰራው። በተባለበት ጊዜ ነው የምናስረከበው። ይህን ሳይት አሁን 3 ዓመት አለ ከ3 ዓመት በፊት ነው ያስረከበው። ይሄኛውንም ሳይት ካልነው በፊት ለማስረከብ ነው እየሰራን ያለነው። ከዛ ውጭ ደግሞ ወደ ህንጻችን ስንሄድ ደግሞ እንዳልኩ ሆቴል አፓርትመንት ነው። ብዙ ቦታ አሁን ገዢዎች እየተቸገሩበት ያሉ ምንድነው የሚገዙት ቤትና በኋላ የሚረከቡበት ቤት የተለያየ። እኛ ጋር ግን ለምሳሌ ቤቱን 238 ካሬ ከገዛው ፓርኪንግን ጨምሮ መንቀሳቀሻ ጨምሮ 14% ብቻ ነው ኮመን ኤሪያ የሚባል የምናነሳው ማለት ነው። ሌላ ቦታ እስከ 25 ከ30 ቦታ የሚነሳው እኛ 14% ነው። ጂም በነፃ ነው፣ ስቲም በነፃ ነው፣ ፓርኪንግ አብዛኛው ቦታ በነፃ ነው። ስለዚህ ይህን ነገር እኛ ነን ከበር የምናደርገው። ቅድም እንደነገርኩ ደግሞ ከውጭ ሀገር አመጣ ነው ያልነውን ኤክስፒሪየንስ በተለይ አከፋፈል ስርዓታችን ጋር ቤቱን እስከሚረከቡት ግማሹን ይከፍሉና ግማሹን ደግሞ ያለምንም ወለድ በተለይ ደግሞ ሙስሊም እህት ወንድሞቻችን ያለምንም ወለድ በ5 ዓመት ውስጥ እየኖሩበት መክፈል ይችላሉ ማለት ነው። ይሄ በጣም ለየት ያደርገዋል። በ5 ዓመት ውስጥ ምንም ሳትከፍል ይሄ ኢንፍሌሽን ባለበት ኑሮ ውድነት ባለበት እየኖርክበት በ5 ዓመት ውስጥ 50% እንድትከፍል አመቻችተናል ማለት ነው። እስከ 20 ዓመትም ደግሞ ለሚፈልግ በዝቅተኛ ኢንተረስት ይሄ ራሱ በጣም ጥሩ አማራጭ ነው። ይሄም ለየት ያደርገናል ብለን እናስባለን። በጣም ጥሩ። እሺ እንግዲህ ከእናንተ ቤት ለመግዛት ምናልባትም በአካል መምጣትም ማይችል በውጭ ሀገር የሚኖር በክፍለ ሀገር የሚኖር ሰው እንዴት ነው ከእናንተ ቤት መግዛት የሚችለው? መልካም። እኛ ከታች ስልኮች እናስቀምጣለን። በቴሌግራም በዋትሳፕ በመደወል እኛ ማግኘት ይችላሉ። ውጭ ለሚኖሩ ደንበኞቻችን ደግሞ በዲኤችኤል አግሪመንት አዘጋጅተን መላክ እንችላለን። በዛ መጨረስ ይቻላል። ለነበረን ቆይታ ከልብ እናመሰግናለን።